ይገርማችኋል አሁንም ድረስ የጨረቃ የመሬትና የፀሐይ ነገር ምንም አልገባችሁም ብዙዎቻችሁ ማለት ነው። ይኸውላችሁ መጀመሪያ እስኪ ሞሽኑን ላሳያችሁና እንቅስቃሴው ምን እንደሚመስል በቪዲዮ ላሳያችሁና ከዛ ጨረቃ ምንድነች፣ መሬት ምንድነች፣ ፀሐይ ምንድነች የሚለውን እናያለን። ኦኬ መጀመሪያ እንግዲህ እዚህ ቪዲዮ ላይ እንደምትመለከቱት ፀሐይ አለች፣ ከዛ መሬት አለች፣ ጨረቃ አለች። ከዛ ይሄን ባትሪ ተመልከቱት። ይህ ባትሪ አሁን ልክ ጨረቃዋ ላይ ሲያርፍ ተንጸባርቆ ወዴት አረፈ? ወደ መሬት። በላይ በኩልም ሲያደርገው ልክ በተመሳሳይ ተንጸባረቀ ማለት ነው። ሶ የጨረቃ ስራ ይሄ ነው። ከፀሐይ የሚመጣላትን ብርሃን ወደ መሬት ማንጸባረቅ። ገዛ ጨረቃ ምንድን ነው? ሳተላይት ነው። ሳተላይት ማለት አንድ ግዙፍ የሆነን ኦብጀክት ሪቮልቭ የሚያደርግ የሚዞር ማለት ነው። ስለዚህ ጨረቃ ማንን ትዞራለች? መሬትን ትዞራለች ማለት ነው። መሬት ደግሞ ፈለክ ነች ወይም ደግሞ ፕላኔት ነች። ፕላኔት ደግሞ የራሱ የሆነ ግራቪቴሽናል ፎርስ ያለው ፀሐይን ሪቮልቭ የሚያደርግ ወይም የሚዞር ኦብጀክት ነው ማለት ነው። ወይራስ ፀሐይ ስንመጣ ደግሞ ስታር ነች፣ ኮከብ ነች። ፀሐይ ኮከብ ወይም ስታር ማለት እንግዲህ ናቹራሊ ኒውክሌር ፊውዥን ሪያክሽን በማካሄድ ከፍተኛ የሆነ ሙቀትና ብርሃንን ጄነሬት ማድረግ የሚችል ኦብጀክት ነው ስታር ልንለው የምንችለው። እንቅስቃሴውን እንግዲህ ጨረቃ መሬትን ትዞራለች፣ መሬትና ጨረቃዋ ደግሞ አንድ ላይ ሆነው ፀሐይን ይዞራሉ። ፀሐይና ፕላኔቶቿ በአንድ ላይ ሆነው ደግሞ ሚልክዌይ ጋላክሲን ሪቮልቭ ያደርጋሉ። እንግዲህ ፀሐይና ፕላኔቶቹ ምን ተብለው ይጠራሉ? ሶላር ሲስተም and sun is the center of the solar system ወይም ፀሐይ የሶላር ሲስተም ማዕከል ነች። ሶላር ሲስተም ደግሞ በጥቅሉ ሚልክዌይ ጋላክሲ ውስጥ ነው የሚገኙ። ሚልክዌይ ጋላክሲን ሪቮልቭ ያደርጋሉ፣ ይዞራሉ። the center of ሚልክዌይ ጋላክሲ ደግሞ ሱፐር ማሲቭ ብላክ ሆል which is called ሳጁታሪየስ ስታር ተብሎ ይጠራል። ሳጁታሪየስ ደ ስታር እሱን ነው ሪቮልቭ የሚያደርጉት። እና ፀሐይ ከነ ፕላኔቶቿ የምትጓዝበት ፍጥነት እጅግ በጣም የሚገርም ፍጥነት ነው። 828,000 ኪሎ ሜትር ፐር ሃወር ነው የምትጓዘው ማለት ነው። ኦልራይት